ሁሉ ነገር ለብቻዋ ማሰብ አትችልም። ያንን ሁሉ ነገር ለብቻዋ መፍጠር አትችልም። ስለዚህ ቢኒያም እየነገራት ነው። አሁን ታናሽ እህቴ ናት። በደንብ አልመከርኳትም። ነገ እኔ ሁሉንም ነገር ማስወጣት እችላለሁ፣ ማስቆም እችላለሁ። ገብቶሻል አይደለ? ግን እኔ እንደዛ እንዲሆን ስላልፈለግኩኝ ነው። እኔ የፈለግኩት ሁለታችሁ ፍቅር እንድትሆኑ ተከባብራችሁ አብራችሁ እንድትሆኑ ነው የፈለግኩት። እሺ እኮ የኔ በቁጣና በእንትን እኔ ምንም ነገር እንዲሆን አልፈለግኩም። አሁንም ቢሆን ደውዬ ነገሮችን ማስቆም እችላለሁ። ሲጀመር እኔ ራሱ ጥያቄ ስጠይቅ ማለት አስገድጄ በግድ ምናምን ከኔ ጋር ያለው ማለት አንቺ አልገባኝም። እስከዚህ ደረጃ ድረስ ነው በቃ እኔን የምታውቂኝ ማለት ነው። እንደው እኔ እሺ ብታሳዝኝኝም እኮ አጠገብሽም ሆነ እኮ ስለፈለግኩት ነው አይደለም እኮ። ታዲያ እኔ ደግሞ ሰው ሲጀመር እንዲያዝንልኝ አልፈለግም። ማለት እንድታዝንልኝ አልፈለግም። ደግሞ በሼም ምናምን ወይ ላይክ አጠገቧ ሰው የለም፣ አጠገቧ ሰው ስለሌለ ላይክ አብሬያት ለሆን አጠገቧ ማንም ስለሌለ ምናምን ብለህ ለእኔ አዝናልኝ ማጠገብ የለችም። ምንድነው ለምሮሽ የሚይዘኝ? ይኸውልሽ እኔ አሁን ስለሁሉም ስለምንም ነገር አይመለከተኝም። ቢኒ አይ ኖ በጣም ነው አንቺ በጣም አሳዘነሽኛል። በአሁኑ ማለት ነው ከአንቺ ብዙ ነበር የምጠብቀው። ምክንያት ይቅርታ አድርጊልኝና አንድ ጥያቄ ልጠይቅሽ። አንቺ ከኔ ጋር እንድትሆኝ ማን ነው ያስገደደሽ? እሺ አብረሽኝ እንድትሆኝ ያደረገሽ ነገር ታዲያ ምንድነው? ከኔ ጋር አብረሽኝ እንድትሆኝ በቃ ደስ ስላልከኝ ስላከበርኩ ስለወደድኩ። ታዲያ ለኔ ለምን ተቃራኒ ሆነ? የኔና አንተ ይለያያል እኮ ቢገባሽ። እኔ እኮ ወንድ ልጅ ነኝ ባይዘበይ ማለት ነው። ወንድ ልጅ እንደመሆኔ ገብቶሻል አይደለ? ከሆነ ሰው ጋር መሆነው ተገድጄ ምናምን አይደለም። በጣም ያ ሰው ስለሚያስፈልገኝ ለህይወቴ ስላስፈልገኝ ነው። አሁን ላይ ካሉኝ ሰዎች መሀል ለኔ የምታስፈልጊኝ ሰው ነሽ። በጣም እየተናደድኩኝ ነው። የእውነት ነው የምልሽ፣ የእውነት ባንቺ ማለት ነው። እውነት ነው። በጣም ነው ማናደደው። ፈልገሽ ነው እንደዚህ ማናደዱ? አዎ ፈልጌው ነው። ምክንያቱም በጣም እንደዚህ ተረጋግቼ ራሱ ነው አንተ ስለሆነ ሻምዘ ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላም እንደሆናችሁ ተስፋ አለኝ። ያው እኔ እንግዲህ ሰላም ነኝ ለማለት ትንሽ ቢከብድም ያው ብቻ እግዚአብሔር ይመስገን ደህና ነኝ። ያው አንዳንድ ነገሮች ያው ሰሞኑን እየተፈጠሩ ያሉ ነገሮች አንዳንዴ ያስቁኛል፣ አንዳንዴ ደግሞ በጣም እያስከፉኝ ነው። ምክንያቱም በጣም ከማስባቸው ከቁጥጥሬ ውጪ እየሆኑ ስለሆነ ማለት ነውና እንዴት ብዬ እንደማወራው ራሱ ግራ ገባኝ። የሆነ በጣም ከቁጥጥራችሁ ውጪ የሚሆን ነገር አጋጥሟችሁ ያውቃል? በቃ እኔ እንደዛ አይነት ነገር ነው እያጋጠመኝ ያለውና ማለት እኔ ነገሮችን በበጎ በመልካም አይቼ በጥሩ ነገሮች አሪፍ እየሄዱ በነበረበት ሰዓት ነውና አሁን ደግሞ በቃ እንደምታዩት ድብልቅልቅ ብሏልና በቃ በጣም እያሳሰበኝ ነው። በእውነት ነው የምላችሁ እግዚአብሔርን በጣም እያሳሰበኝ ነው። እኔ ቪዲዮ እያየው በሚጫን ቪዲዮ ነውና ከናንተ እኩል ቪዲዮ እያየው በጣም ብቻ እኔ ጃነ እና ለማንኛውም ያው ቪዲዮን እንዳያችሁት ነው ያቡና ሄሉ ተገናኝተው ነበረ። ተገናኝተው ደግሞ የተፈጠረውን ነገር አይታችኋልና ማለት እኔ አንደኛ ነገር ሄሉም ለምን እንዳልደወለችልኝ ግራ ገብቶኛል። ምክንያቱም ሲገናኙ ስትመጣ ስታወራት ምናምን ለእኔ ማወቅ ነበረብኝ። ያብስራን ባለፈው እንግዲህ ያው ተቆጥቻታለሁ፣ ያለውን ነገር አስጠንቅቄ ነግሬያታለሁ። ምክንያቱም
እኔ ሰላም እንዲወርድ ነው የምፈልገው። እኔ ሰላም ሄሉም ሰላም እንድትሆን ነው ፈልገው፣ ያብስራም ሰላም እንድትሆን ነው ፈልገው። ሁለቱም የኔ ማለት ሄሉም እንደምታውቋት ነች፣ ለኔ በጣም ምርጥ ሰው ናት። ያብስራም እንደዛው እህቴ ናት። ስለዚህ እኔ ሁለቱም በቃ ሰላም እንዲሆኑና እንዲፋቀሩ እንዲዋደዱ ነው እኔ ፍላጎቴ ማለት ነው። ግን እነሱ ጋር እየሄደ ያለው ነገር በጣም በሚገርም ሁኔታ ወደ ሌላ ታሪክ እየሄደ ነውና አንደኛ ሄለንም እየደወለችልኝ አይደለም። ሲገናኙ እኔ ማወቅ ነበረብኝ። ምክንያቱም ካለኔ ፍቃድ የአቡ ሄሉን ማግኘት ስለሌለባት ማለት ነው። ብቻ እንዴት እንደማወራው ግራ ገብቶኛል። እኔ ያው በሰሞኑ በአንዳንድ ምክንያቶች ቢዚ ነበርኩኝ። ቢዚ በነበርኩበት ሰዓት ደግሞ እነሱ እየተገናኙ ያው የሚፈጠረውን ነገር እያያችሁት ነውና አሁን ለሄሉ ደውዬላት ነበረ። ከትላንትና ማታም ደውዬላት ነበረ። ስልኳ ዝግ ነው። በጣም ብዙ ጊዜ ቴክስትም አድርጌላታለሁ፣ ደውዬላታልም ማግኘት አልቻልኩም። ጠዋትም ዛሬም እንግዲህ ያው ደውዬላታለሁ ማለት ነው። ግን ስልኳ አይሰራም። ምንም ቴክስትም አትመልስም፣ ስልኳም አይሰራምና ይሄ ነገር ደግሞ እኔም በጣም አስጨንቆኛል። በጣም ተጨንቄያለሁ። ምክንያቱም አሟት ሊሆን ይችላል ብዬ በጣም አስቤያለሁ። ምክንያቱም ሰሞኑን ያለችበትን ሁኔታ ታውቃላችሁ። ይለው በደንብ አልተሻላትም እና እኔ በቃ ማለት በጣም በዚህ ሰዓት አንደኛ እየጨነቀኝ ነው። እኔ በእኔ ቦታ ብትሆኑ ምን ልታደርጉ እንደምትችሉ ራሱ እኔ አላቅም። እስቲ በእኔ ቦታ ሆናችሁ አስቡት። ማለት አንደኛ ሄሉ ለእኔ መደወል ነበረባት፣ ያብስራ ስደውላት ማለት ነው። ምክንያቱም እኔ ማወቅ ስላለብኝ ለምን ጉዳይ እንደምደውልላት ለምን ጉዳይ እሷ ማግኘት እንደፈለገች ምናምን ማወቅ አለብኝ እኔ ግዴታ ማለት ነው። ያቡንም እኔ ባለፈው ያው አስጠንቅቄያታለሁ፣ ያለውን ነገር ነግሬያታለሁ። ከዚህ በኋላ ከኔ ፍቃድ ውጪ ሄሉ እንዳታገኝ ማለት ነው። እነሱ ግን እየተደዋወሉ ሄሉም ለኔ እየነገረችኝ አይደለም፣ ያቡም ደግሞ ለኔ እየነገረችኝ አይደለም። እኔ በመሃል ቤት በጣም ተጨንቄያለሁ። አሁን ያለሁበት ቦታ በጣም ሰላችሁ በቃ የተደበላለቀ ስሜት ነው እየተሰማኝ ያለው የእውነት ማለት ነውና እኔ አንዳንድ ጊዜ በራስ ሰው እንደዚህ ማለት እንዲህ በስማ ከሁላችሁም በላይ በእኔ ቦታ ብትሆኑ ይገባችኋል። ከሁለት ቦታ ላይ ማለት ነውና አሁን ዞሮ እኔ ደህና እንድትሆን ብቻ ነው የምፈልገው ሄሉ ማለት ነው። በሰላም አይመስለኝም ማለት እንደዚህ ስልኳን የዘጋችበት ምክንያት በሰላም ሊሆን አይችልም። ትላንትናም እንደዛ ቢያንስ ቴክስት አይታ ትመልስልኝ ነበርና አሁን ግን ቴክስትም አልመለሰችም፣ ስደውላትም አታነሳም። ጠዋትም ደገምኩት፣ ጠዋትም ምንም አይነት መልስ አላገኘውምና አሁን ያለኝ አማራጭ ግዴታ ቤቷ ነው መሄድ ያለብኝ። ቤት ያው ብዙ ጊዜ ወይ ሆስፒታል ወይ ምናምን ካልሆነች ሄሉ ታውቃላችሁ ቤቷ ነው የምታሳልፈውና ያለውን ነገር ግዴታ ሄጂ ያው ቤት ወይ እንግዲህ እኔ እንጃ። እኔ ፈጣሪ ብቻ ደህና እንድትሆን ብቻ ይርዳኝ። እኔ በእውነት ነው የምላችሁ ማርያምን እሱ ፈጣሪ ይጠብቃትና ደህና እንድትሆን ነው የምፈልገው። ቤቴ ሄጂ ቼክ አረጋታለሁ። ያው ነገሮች ከዚህ በኋላ እና ያው እንደምታውቁት እንግዲህ ያው አብዛኛውን ጊዜ ቤት ነው የምትሆነው። ቤት እንግዲህ ሄደን ግዴታ ማግኘት አለብኝ ዛሬ። ቤትም ካልሆነች ያው ያለኝ አማራጭ ምንድነው በር ላይም ቢሆን መተኛት ነው ማለት ፍራሽ ነገር ይዤ እንደው እስክትመጣ ድረስ ጠብቃታለሁ። ምክንያቱም ዛሬ ግዴታ እሷን ማግኘት አለብኝ፣ አግኝቼ እሷን ማውራት አለብኝ። ከዚህ በላይ እኔም ጥሩ ነገር እየተፈጠረብኝ አይደለም። በእውነት ነው ጭንቅላቴን በጣም እያመመኝ ነው። እኔ ጭንቀቱ ሊገለኝ ነው ማርያምን። እና ሰላም እንዲወርድ ፈጣሪ እኔ እየጸለይኩ ነው። ካልሆነ ግን የራሴን ውሳኔ ወስናለሁ ማለት ነው። ብቻ አሁን ወደ ቤት እንሄድና እስቲ እንግዲህ እድላችንን እንሞክራለን። ፈጣሪ ይርዳን፣ እቤት እንድትሆን እሱ ያግዘን። ካልሆነም እንግዲህ በር ላይ ተኝቼ ጠብቃታለሁ ማለት ነው። ለምን ሳምንት አትቆይም? እንሂድ። አረ ደስ ሲል የቤቱን መብራት በርቷል። በቃ በእርግጠኝነት ቤት ነሽ ማለት ነው።
ተመስገን ነው። እርግጠኛ ነበርኩኝ ቤት ለነበረሽ ግን እስቲ ዳንኳኳ ድንገት አብርተው ረስተውም ከሄደሽ ማለት ነው። የለችም እንዴ? ኧረ እንደዚህ መብራት አብርታማ ትሄዳች። እኔ ነኝ ሄድሉ። ደህና ነሽ? እንዴት ነሽ? አታውቂኝም? ደህና ነሽ? ምንድን ነው? ኧረ ሰላም በይኝ በደምብ እንዴ። እንዴት ነሽ? ምን ሆነሽ ነው እንደዚህ? ተኝተሽ ነው? አመመሽ ነው? የምን ይመስላል? አይ እንደዚህ እንትን ምንም አይደለም። በረደና ነው። ሙቀትሽን ቢያንስ ቼክ ላድርግ እስኪ። አይ ኖርማል ነው። አይ ኖርማል ነው ማለት ደህና ነኝ። ምን እያየሽ ነው? ምን እያየሁ ነው? ምንድን ነው እኮ እኔ እኮ ግራ ገባኝ። ስደውልሽም አታነሺም፣ ምን ስልክሽም አይሰራም። ሆስፒታል እኮ የገባሽ መሰለኝ። ተጨነኩኝ። አልገባሁም ሆስፒታል። ምንሽ ደህና ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። አሁን በደንብ ተሻለሽ? አዎ በደንብ በጣም ነው የተሻለኝ። እሺ ለምንድን ነው ስልክሽን የዘጋሽው? ስላልፈለኩ ማለት ቀን ምናምን ደብሮሽ ነው? አይ ማውራት ስላልፈለኩ ነው። ማለት ከኔ ጋር ነው ማውራት ያልፈለግሽው? አዎ ከማንም ጋር ማውራት አልፈልግም። ቢያንስ እኮ ሰው ይጨነቃል ምናምን ይባላል እኮ አይደል? ስልክሽን አጥፍተሽው ለምንድን ነው እንደዚህ? አይ ምንም የሚያስጨንቅ ነገር የለም ብዬ ነው። ደህና ነሽ? ግን እኔ በጣም ሆስፒታል እንሂድ እንዴ? ያልኩህ እኮ ደህና ነሽ? ትኩሳትሽ ምናምን? ኧረ በእግዚአብሔር አትንካኝ ዞርበል። ምን ሆናል? ለምሮሽ ስልክሽን ያጠፋሽው እንዴ? በቃ ስልኬን ያጠፋሁበት ምክንያት የሆነ የምታስፈልጋቸው ላይ ከእነሱ ጋር መሆን ያለብህ ሰዎች አሉ፣ እህትህንም ጨምሮ ማለት ነው። ስለዚህ ከእነሱ ጋር ጊዜ እንድታሳልፍ። ኧረ ወይኔ ብቻ የሚያስቅ ነገር አይደለም። ብቻ ያቡ ተናገረችውን ነገር ሰምተሽ እንዳይሆን። ሳልሰማ ነው። እና ምን ማለት ነው? የሚያስፈልግ ሰዎች ጋር ነው መሆን ያለብህ ምናምን። ምንድን ነው እንደዚህ አይነት አማርኛ? አዎ ምክንያቱም የሆነ ሰው የሆነ ነገር ሳያውቅ እኔ የሆነ ምንም ቢሆን ይችላል የሆነች ጓደኛዬን አምጥቼ ወይም ደግሞ ብቻ ምንም ትሆን አላውቅም፣ የሆነ ወንድ ወይም ሴት አምጥቼ ባስተዋውቅና ያ ሰው ስላንተ መጥፎ ቢያወራ ከማንም ሊሰማ አይችልም። ገባ? ያንን ነገር ማለት ከማንም ማለት ነው። ምንም አይነት ነገር ከማንም ሊሰማ ለምሳሌ ማለት አያስፈልገውም እኮ ባይታው ገብቶሃል። እንዳልገባው ነው ለምን አትሞክር ማለት ነው። ለማለት የፈለኩት ነገር ማለት ነው እንደሆነ ታውቃለህ። የሆነ ምንድነው ሼም ይዞት ነው ከአንቺ ጋር የሚሆነው እንጂ አንቺ ፈልጎሽ አይደለም ማለት። ይህንን ደግሞ እሷ ከመሬት ተነሳው ወይም ደግሞ ተፈላስፋ ልትለኝ አትችልም። ገባ? ከአንተ ጋር የሆነ ነገር አውርታችኋል ስለኔ ማለት ነው። ገባ? ስለኔ ባታወሩ ኖሮ እንደዛ ልትለኝ። ስለዚህ እኔ ለምን ሲጀመር እኔ ራሱ ጥያቄ ስጠይቅ ማለት አስገድጄ በግድ ምናምን ነው ከኔ ጋር ያለው ማለት አንቺ አልገባኝም። እስከዚህ ደረጃ ድረስ ነው በቃ እኔን የምታውቂኝ ማለት ነው? አይደለም እኔ አንተን ስለማወቄ ወይም ስላለማወቄ አይደለም። ግን እያልኩ ያለሁት ነገር እኔ አስገድጄ በግድ ከኔ ጋር የኔ ጓደኛውን በግድ ከኔ ጋር መሆን አለብህ ወይም ደግሞ ሆስፒታልም በጣም ብዙ ቦታ አብረን ሄደናል ምናምን ነው ካልሄድክ ከኔ ጋር ብዬ አስገድጄ አውቃለሁ? ጥያቄ ነው እየጠየኩ ያለው። አሁን አንድ ጥያቄ ነው እዚህ ጋር ልመልስልሽ። መልስልኝ መጀመሪያ ልመልስልሽ። አንድ ሰው እንዴት ነው ከሆነ ሰው ጋር ተገዶ ሊሆን የሚችል? ይሄን ብቻ እስቲ መልሽልኝ።
ኖ ሊሆን ይችላል ሊሆን አይችልም እኔ ብዬ አላስብም። ገባ እንዴት ማን ነው እስቲ ሰው እያስገድዱኝ ማለት ይገርፈኛል ነው ካንቺ ጋር ካልሆንኩ ስለ መግረፍ ስላለመግረፍ እና ታዲያ እንዴት ነው አንድ ሰው አስገድዶ ካንቺ ጋር ሊሆን የሚችለው? በምን አግባብ ነው እንደዛ ሊሆን የሚችለው? እስቲ ብቻ ንገሪኝ። እሷ ደግሞ ማለት ካለምንም የሆነ ነገር ደግሞ እንደዛ ልትለኝ አትችልም። ገባ ካለምንም ነገር የፈለገችውን ነገር ባይዘው ማለት ትችላለች። ይሄን ታውቂያለሽ አይደል? አንድ ሰው የሆነን ሰው ለማለያየት የፈለገውን ነገር ማውራት ይችላል እኮ። አንቺ ግን ነገሮችም በስትክክል እኮ ነው ማጥናት የነበረብሽ። እኔ በጣም ነው የገረመኝ። ለዚህ ነው ስልክሽንም የዘጋሽው? ለዚህ ነው እኔ ማውራት ያልፈለግሽው? እሺ እቤት ባልመጣ ኖሮ እቤት ባልመጣ አንተ ነህ ያስተዋወቅከኝ አይደል እንዴ? አንተ አይደለ ያስተዋወቅከኝ እኮ ታዲያ አንተ ይኸውልህ፣ መጀመሪያ ሰው ስታስተዋውቅ እንዴት ነው ይሄ? ሰው ስታስተዋውቅ እኮ መጀመሪያ አስበህ ነው የምታስተዋውቀው አይደል እንዴ? ይሄንን ከዚህ ሰው ጋር ባስተዋውቀው ይግባባል ላይግባባል የሚለውን ነገር ብዙ ነገር አስበህ ነው ሰውን የምታስተዋውቀው። ስለዚህ ላይክ ወይ እንደዚህ አይነት ባህሪ ኖሮባት ከሆነ መጀመሪያውኑ ማስተዋወቅ አልነበረብህም። ገባ? እኔ ደግሞ ልንገርሽ፣ አሁን በዚህ አንግል እኔ እንደዚህ ነገሮች ይሄዳሉ ብዬም አልገመትኩም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ እሷ ነች በቃ መተዋወቅ ፈልጋለሁ ያንተን ጊዜ ካንተ ጋር እንደዚህ ታይምህን እየወሰድከው ያለችው ልጅ በቃ መተዋወቅ ፈልጋለሁ ጓደኛ እንድትሆን አስተካክላለሁ አልክ ማለት ፎቶውን አስመልሳለሁ አልክ፣ አላስመለስክም። ሲቀጥል ላይ ደግሞ ማለት እኔ ኖርማል ነው ብዬ እያለፍኳቸው የነበሩ ነገሮች ነገር ግን አሁን ደግሞ ኖርማል እንዳልሆኑ እየተረዳ ያለው ነገር አለ። አይደለ ፎቶውን አስመልሳለሁ አልክ፣ ከዛ ሰላም እንድትፈጥሩ አደርጋለሁ አልክ። ማለት ትችላለህ፣ ታናሽ እህትህ ናት ምናምን ላይክ እኔ እንጃ ታላቅ ወንድም ማለት ትርጉሙ ምንድን ነው? መክረህ ምናምን ማስተካከል ትችላለህ። ወይም ደግሞ እኔም ደግሞ ያደረኳት ነገር ካለ ደግሞ በግልጽ እንድትናገር ማድረግ እየቻልክ አንተ፣ ነገር ግን አልፈለግም። ስለዚህ እኔ ምንም ማድረግ አልችልም። እኔ አሁን አንድ ጥያቄ ልጠይቅሽ። ለምንድን ነው እናንተ አሁን ለእኔ ምንም እየነገርሽኝ የሌለው አንቺ ምን እንድነግርህ ነው የፈለግህ? ለምንድን ነው ስታገኝሽ ምናምን ለምንድን ነው ለእኔ ደውለሽ የማትነግሪኝ? ስታገኘኝ በጣም ደጋግማ ስልክ ስትደውል አላነሳ ደግሞ ያልኳት ምንድን ነው ላይክ እኔን ስታገኝ የሆነ ትርፍ ቃል ስለምታወራ ላይክ እኔም እንዳልሳሳት ፈርቼ፣ ገባ? ትዕግስቴ እንዳያልቅ ፈርቼ አላገኝሽም አልኳት። ከዛ በጣም ደጋግማ ደወለችና ማግኘት አለብኝ አንዴ ለመጨረሻ ጊዜ አንድ የምጠይቅሽ ጥያቄ አለ፣ ባለፈው ስላወራ ነው ነገር የምጠይቅሽ ጥያቄ አለ ምናምን አለችኝ። እና ኢትስ ኦኬ በቃ ላግኛት አንዴ ለመጨረሻ ጊዜ ነው ማገኘሽ አለችኝ። ከዚህ በኋላ ነገሮቹን እናስተካክላለን አለችኝ። ከዛ በቃ እሺ ብዬ ያገኘኋት። ሳገኛት ደግሞ በስልክ በጣም በቃ ይሄ አለ አይደል እኔና እሷ በጣም ሰላም ምናምን ሆና ነው ያወራች። ከዛ ሳገኛት ተቀየረች። ገባ? ሳገኛት የሆነ መጥታ ምናምን በጣም ብዙ ነገር ያንን ሁሉ ነገር ለብቻዋ ማሰብ አትችልም። ያንን ሁሉ ነገር ለብቻዋ መፍጠር አትችልም። ስለዚህ ቢኒያም እየነገራት ነው። አዎ በቃ እኔ ሌላ ምንም ላስብ አልችልም ከዚህ ውጭ። ምክንያቱም እስከዛ ድረስ ከሄደች እቺ ልጅ ከየት አመጣች? ከየት ልታመጣው አትችልም። የምር በጣም ነው የማዝነው። ኧረ እኔም በጣም ነው የማዝነው። አንቺ ለእኔ መክፈል የምትችው መስዋዕትነት እስከዚህ ደረጃ ነው። በቃ ያው እኔ በጣም መስዋዕትነት ከአንቺ በጣም ብዙ ነበር የምጠብቀው እኔ የእውነት እንዴ። ነገ እኔ አሁን ታናሽ እህቴ ናት፣ በደንብ አልመከርኳትም። ነገ እኔ ሁሉንም ነገር ማስወጣት እችላለሁ፣ ማስቆም እችላለሁ። ገብቶሻል አይደለ? ግን እኔ እንደዛ እንዲሆን ስላልፈለግኩኝ ነው። እኔ የፈለግኩት ሁለታችሁ ፍቅር እንድትሆኑ ተከባብራችሁ አብራችሁ እንድትሆኑ ነው የፈለግኩት። እሺ እኮ የኔ ችግር በቁጣና በእንትን እኔ ምንም ነገር እንዲሆን አልፈለኩም። አሁንም ቢሆን ደውዬ ነገሮችን ማስቆም እችላለሁ በቁጣ ከሆነ ማለት ግን አንቺ ቆይ እኔ ልንገድሽ፣ ስልክሽን አጥፍተሽ ከዛ የሆነ ሰንበዲ በተናገርሽ አንቺ እኮ ስለኔ እኮ ነው ሊመለከትሽ የሚገባው የነበረው። ገባሻ? ስለኔ እኮ ነው ጭራሽ አስገድዶ ማንኑን የሚያስገድደኝ እኔ ስፈልግና የሆነ ነገር ማድረግ ስፈልግ አብሬው መሆን የምፈልገው ጋር መሆን ስፈልግ ብቻ ነው መሆነው። በህይወት ዘመኔም እንደዛ ነኝ እኔ። አንድም ሰው እኔን ለምሮ የሚያስገድደኝ
አስገድዶ ደግሞ እስቲ ካንቺ ጋር እንደሆነ የሚያደርገኝ ሰውን ደግሞ ሊስት አስገድዶኝ ማለት ነው። አስገድዶ አይደለም ያለችው ሼም ይዞት ምንድነው ለምሮ ሼም ይዘኝ? ይኸውልሽ እኔ አሁን ስለምንም ነገር አይመለከተኝም ቢኒ። አይ ኖ በጣም ነው አንቺ በጣም አሳዘነሽኛል በአሁኑ ማለት ነው። ካንቺ ብዙ ነበር የምጠብቀው ምክንያቱም እኔ ደግሞ ከዚህ በላይ ምንም ማድረግ አልችልም። ስለዚህ አሁን በቃ በዚሁ ምክንያት ነው ስልክሽንም ያጠፋሽው እቤትም ይሆንሽው በዚህ ምክንያት ነው። እቤት እንደመሆን ሰላም የለም። ምክንያቱም ከማንም ጋር አትገናኝም። የምር ግን በጣም ያስገረምሽኝ። እኔ በጣም እየተናደድኩኝ ነው። የእውነት ነው የምልሽ፣ የእውነት በአንቺ ማለት ነው። እውነት ነው። በጣም ነው ማናደደው። ፈልገሽው ነው እንደዚህ ማናደዱ? አዎ ፈልጌው ነው። ምክንያቱም እኔ የሆነን ሰው በግዴታ ነው ህይወትሽ ውስጥ ያለው እየተባልኩ ሌላ ምንም ላደርግልሽ ማለት ምንም እኮ አይደለም ያለችውን ቪዲዮን ካየ በግዴታ ነው ካንቺ ጋር ያለው ሼም ይዞት ነው ምናምን ብላለች። ስለዚህ እንደዛ ደግሞ እየተባልኩኝ አንድ ሰው ልወድህ ላከብርህ እችላለሁ፣ ግን ወድሃለሁ ወይም ደግሞ አከብራለሁ ማለት ህይወቴ ውስጥ በግድ እንድትቀመጥ እንዲይዛለሁ ግን ማለት እኔም ደግሞ በሼም ምናምን ወይ አጠገቧ ሰው የለም አጠገቧ ሰው ስለሌለ አብሬያት ልሆን አጠገቧ ማንም ስለሌለ ምናምን ብለህ ለእኔ አዝነህልኝ አጠገቤ እንድትሆን እንፈልግ። አንድ ሰው ሲፈልግ ብቻ ነው እንጂ አዝነህልኝ ምናምን እኔ ባይዘው በጣም እኔ ሄሉ ሲባል ብዙ ያው መቼስ ለወንድ ልጅ ክብር የላትም፣ ቦታ የላትም፣ ሪስፔክት የላትም ምናምን ሲባል ሰማ ነበርና እኔ ጋር ደግሞ ከተገናኘን ከተዋወቅን ቀን ጀምሮ ለኔ ነበረሽ ቦታ፣ ለኔ ነበረሽ ክብር። የእውነት ነው የምልሽ። እኔ በቃ የሁለት ዓለም ነገር ነው የሆነብኝ ማለት ነው። ግን በቃ በዚህ በማይሆን እኔ እግዚአብሔር ለኔ ይሄ ብቻ ነው መክፈል የምትችይው መስዋዕትነት የሚሉን ነገር እኔ እስካሁን መቀበል አልቻልኩም። በጣም በትንሽ ነገር ማለት ነው። ጭራሽ ስልክሽን ዘግተሽ ቤት ቁጭ ብለሽ ሰው ይጨነቃል አትይ። እኔ ስንት ነገር ነው ያሰብኩት። አሟት የሆነ ነገር ሆና እንዴት ነው አንቺን ማግኘት የምችለው? ብቻሽን እንደሆንሽ አውቃለሁ። አጠገቢ ሰው እንደሌለ አውቃለሁ። አንቺን በምን እንደው ማግኘት የምችለው? ያውንም ደገምከው እኮ አጠገቢ ሰው ስለሌለ አይደለም ከኔ ጋር መሆን ያለብኝ እያልኩ ነው። እኔ ደግሞ ስለፈለግኩት ነው እኮ። ታዲያ እንደዛ ይለያያል። በቃ አጠገቢ ሰው ስለሌለ አይደለም ከኔ ጋር መሆን ያለብኝ። አንተ ከፈለክ ነው እንጂ ከኔ ጋር የምትሆነው አጠገቢ ሰው ስለሌለ። ዛሬ እኮ ፈልጌ እኮ ነው። ቆይ ማለት ለምንድን እኔ እሺ ብታሳዝኝኝም እኮ አጠገብሽም ሆነ እኮ ስለፈለግኩት ነው አይደለም እኮ። ታዲያ እኔ ደግሞ ሰው ሲጀመር እንዲያዝንልኝ አልፈልግም። ማንም ሰው ማለት እንድታዝንልኝ አልፈልግም። አዝኖልኝ አይደለም ሰው ሊሆን የሚፈልገው ከፈለገ ብቻ ነው። ምንድነው ታዲያ? እኔም ደግሞ ለአንተ ክብር አለኝ፣ አሁንም አለኝ። በቃ አሁንም ነገም ከነገ ወዲያም ይሄ ነገር የሆነ ነገር ስለተፈጠረ የሚቀንስ ነገር አይደለም ለአንተ ያለው እኮ። ማለት አሁን አጠገብሽ እኔ የምሆነው አንድ ሰው አጠገቡ የሚሆነው ለሆነ ሰው ሀዘን ሲሰማው መውደድ ሲኖረው ክብር ሲኖረው እና ያንን ሰው ሲያጣው የሆነ የማዘን ስሜት ሲኖረው ነው እኮ ያንን ሰው ሁሌ አግኘው አብረው ሁን የሚለው ስሜት እኮ የሚመጣው እኮ ከዛ አንፃር እኮ ነው። እኔ ካላዘንኩልሽ ማን ነው የሚያዝንልሽ? እኔ ካልወደድኩሽ ማን ነው የሚወድሽ? እኔ ካላከበርኩሽ ማን ነው የሚያከብርሽ? ለምሮ እንዳታዝንልኝ ማለት አዝነኸኝ አብረኸኝ እንድትሆን አልፈልግም። ምን ማለት ነው? ካላዘንኩልሽ እንዴት ነው ታዲያ? ማለት ለምሮ ካንቺ ጋር ልሆን የምችለው አንቺ ለምሮ ከኔ ጋር ነሽ? ንገሪ። ካላሳዘንኩሽ የሆነ ካላዘንሽልኝ፣ ካላከበርሽኝ፣ ካልወደድሽኝ እኮ ምንም አዝነሽልኝ ነው። እስቲ አዳምጪ። ማለት የሆነ ብቸኝነቴ ምናምን አይተሽ እኮ አዝነሽልኝ ነው አይደል እንዴ ከኔ ጋር የምትሆን? ኧረ አይደለም እንዴ ነው አይደለም። እኔ እናንተ እኮ አንገናኝም። ለምን ደሞ ማንገናኝበት ምክንያት ምን እንደሆነ ታውቃለህ? አሁን እኔ ጋር እናንተ ጋር ያለው ህይወት ይለያያል። አንተ ፋሚሊ ጋር ምናምን መሆን ትችላለህ ምናምን ማለት እኔ ምንም የሚያሳዝን ነገር አላየሁብም እስከዛሬ ድረስ ገባ።
እኔ የሚያሳዝን ነገር አይቼብህ አይደለም ከአንተ ጋር ጓደኛ የሆንኩት። በሆነ አጋጣሚ ደስ በሚል አጋጣሚ ተዋወቅን፣ ተገባባን ምናምን ምርጥ ጓደኛሞች ሆኑ። ከዛ ለአንተ ክብር አለኝ፣ እወድሃለሁ፣ ክብር አለኝ ላንተ። ግን ደግሞ እኔ ምን አልወድም መሰለህ በህይወቴ የሆነ ሰው ልክ አስገድዶ ህይወቴ ውስጥ መኖር አልወድም። ያ ሰው ካልፈለገ በየትኛውም ሰዓት ይቅርታ አድርጊልኝና አንድ ጥያቄ ልጠይቅሽ። አንቺ ከኔ ጋር እንድትሆኝ ማን ያስገደደሽ? ማነው? እሺ አብረሽኝ እንድትሆኝ ያደረገሽ ነገር ታዲያ ምንድን ነው? ከኔ ጋር አብረሽኝ እንድትሆኝ በቃ ደስ ስላልከኝ ስላከበርኩ ስለወደድኩ። ታዲያ ለእኔ ለምን ተቃራኒ ሆነ? የኔና አንተ ይለያያል አልኩህ እኮ ቢገባሽ። እኔ እኮ ወንድ ልጅ ነኝ ባይዘዌ ማለት ነው። ወንድ ልጅ እንደመሆኔ ገብቶሻል አይደለ? ከሆነ ሰው ጋር መሆነው ተገድጄ ምናምን አይደለም። በጣም ያ ሰው ስለሚያስፈልገኝ ለህይወቴ ስላስፈልገኝ ነው። አንቺ ደግሞ አሁን ላይ ካሉኝ ሰዎች መሀል ለኔ የምታስፈልጊኝ ሰው ነሽ። እኔ ደግሞ ይሄ ነገር በቃ በጣም ከይ በቃ ከዚህ በላይ በጣም እንትን እየሰበርሽኝ ነው ባይዘው። ስለዚህ አሁን ስልክሽን ክፈቺው። ከዚህ በኋላ እንደዚህ እንዲሆን አልፈልግም። እኔ ስልኬን አልከፍተውም ቢኒ። ለምን? አይ አልከፍተውም። ይሄ ነገር እስካልተስተካከለ ድረስ እኔ ምንም ሰላም መሆንም አልችልም። ምንም አይነት ነገር ማለት በቃ ምንም አልፈልግም። ማውራትም ምንም ማለት አልፈልግም። ይሄ ነገር መስተካከል አለበት ቅድሚያ። እሱም አልገባህም አንተ ማለት እንዴት ራሴን እየተቆጣጠርኩ እንደሆነ ስላልገባህ ነው። በጣም ነው ራሴን እየተቆጣጠርኩኝ ያለሁት። ስለዚህ በቃ ለኔ መክፈል የምትችይው መስዋዕትነት ይሄ ብቻ ነው? አዎ ይሄ ብቻ። ከዚህ በላይ ልከፍል በቃ እንደዚህ ተረጋግቼ ራሱ ያወራው አንተ ስለሆንክ ነው። እሺ አመሰግናለሁ።